እንደ ታላቅ ምን እልሃለሁ መሰለህ እድሜን በደንብ ተጠቀምበት እንደኛ እናት Are you 23? Are you 24? ሰዎች ዛሬ ልደቴ ነው እና 24ኛ ዓመቴን እንግዲህ ዲቦራ ፋውንዴሽን ተገኝቻለሁ። ጓደኞቼ በሙሉ አለ ወንድም ያለው ነው እንደምትመለከቱት ልጆችም እየመጡ ነው። ሰርፕራይዝ ላደርጋቸው ነው። አሳያችሁ እስኪ ልጆች ሰዎች አስገን ትወዱታላችሁ? የቱ ጋር እንነሳ ወይ እሺ የተገናኙ አወቀው ሰላም ቅዱስ ነው እሱ የኔ ማናጀር ከጃኒ ጋር ተነና ብሎግ ያደርጋሉ ቅዱስ ሰላም ሰላም ነው እንዴት ነው ተቆርጥ ባለፈው የሆነ አስተያየት ነበር አሁን ሽር ብላ ሽክ ብላ ምክንያቱም ወጣት ልጅ ለሺዎች ወጣቶች ሞዴል መሆን አለበት ልክ ነው ሁሉ ጨበሬ እንኳን ተወለ ስንተኛ ነው 13ኛ 24 ሆነ ማኒ አለ ወጣት እኮ ቶሎ ከእንቅልፉ አይነሳም አይደለ አሸገርና አይደለ አረፈ ሶሪ በጣም ችግር አለበት አይደለም አሁን እኮ ችግሩ ምንድነው መሰላችሁ አንድ ጉድለት መጀመሪያ 18 ሲሞላ ወታደራዊ ስልጠና መግባት አለ ወታደር ለመሆን እኮ አይደል ዲሲፕሊን ለመማር ነው ዲሲፕሊን አሁን 10 ሰዓት ነው የምነሳው 10 ተኩል ጂም እገባለሁ እዛን አንድ ሰዓት ተኩል ማለት ፎርላይን ከዛና አንድ ተኩል ወነ 7 ላይ ደግሞ ቢሮ ይደርስና ምክንያቱም ምንድነው መሰለህ ህይወት ወደ ኋላ ሄደ እያንዳንዷ የምታሳልፋት ቀን ሳልፋለች ዛሬ ጠዋት ያሳልፍካትን ቀን እንደገና ልትገማት ብትል አትዘጋት ስለዚህ ያለችዋን አጠንፍፈ መጠቀም በደንብ ጨርሰ ትልቅ ጽብቶ እንተገብሯል በተቻለ ነገር አታረጅ ማዘው ሃፒ በርዝዴይ መልካም ልደት ለሙሴ መልካም ልደት ለሙሴ መልካም ልደት ፍጹም ነው አልከኝ ይቀን ወደ ተገኝተህ Okay, are you 20? Are you 21? Are you 22? Are you 23? Are you 24? Oh, sama. ታዋቂዎቹ የቲክቶክ ከዋክብት አዶናይና ሙሴ ሰለሞን በዲቦራ ፋውንዴሽን በመገኘት የሙሴን 24ኛ ዓመት የልደት በዓል በታላቅ ደስታ አክብረዋል። በዝግጅቱ ላይ የተከበሩ አቶ አባዱላ ገመዳ የተገኙ ሲሆን ለወጣቱ ሙሴ ሰለሞን መልካም ልደትን በመመኘት ለአዲስ እድሜው የሚያስፈልጉ አበረታችና አስፈላጊ መልእክቶችን አስተላልፈዋል።
የፋውንዴሽኑ ተረጂ ህጻናት የሚወዷቸውን የቲክቶክ ከዋክብት በአካል በማየታቸው የተሰማቸውን ታላቅ ደስታ ገልጸዋል። በታላቅ ደስታም ተቀብሏቸዋል። በተለይም አዶናይን በተመለከቱበት ወቅት የነበራቸው ፍስሐና ደስታ በቦታው የነበረውን ህዝብ ሁሉ ሙሉ በሙሉ በደስታ ያደመቀው ነበር። ወጣቶቹ ከህፃናቱ ጋር በመሆን ፍቅርና ደስታን በመጋራት እጅግ በጣም ጥሩና የሚደንቅ ጊዜን አሳልፈዋል። ይህ በዲቦራ ፋውንዴሽን የተደረገው የልደት በዓል ስነ ስርዓት ለህፃናቱ ትልቅ ፈገግታን ያበረከተና ፍቅርን ያነገሰ ልዩ ዕለት ሆኖ አልፏል። ሙሴ ልደት ነው ዛሬ? አዎ። እድሜ ስንት ነው? 24 ይሞላል ዛሬ። 24 ዋው። እስኪ ከህይወት ምን ተማርክ? ህይወት ብዙ ነገር ያስተምራል። ስፔሻሊ ደግሞ ያለፈው አመትና ያለፈው 2 አመት ለኔ በጣም ብዙ ነገሮች አስተምሮኛል። እና ምንድነው አንዱና ዋንኛው ነገር በቃ እግዚአብሔር ላይ መታመን አለብን። ምንም ነገር ቢሆን እግዚአብሔር ላይ መታመን አለብን። ከዛ አለፈው ደግሞ ራስን ብዙ ነገሮች ይቅር ማለት መቻል አለብን። ደስተኛ ነኝ ብለህ ታስባለህ? አሁን ላይ አዎ ወደ ደስተኝነት እየመጣሁ ነው ብዬ አስባለሁ። ያው እግዚአብሔር እኔ አሁን እንዴት ነው ደግሌ መንገዴን ከእግዚአብሔር ሳወጣና ማይሆን ነገር ውስጥ ገባ ደስታዬንም ነብሬ ያጣዋለሁ። ደስታም ብቻ ሳይሆን ሰላምንም ብዙ ነገር ተጣልና ወደ እግዚአብሔር መንገድ ከተመለስኩ በተቻለ መጠን ለራሴ ጥሩ ነገር ማድረግ ከጀመርኩኝ ለራሴ ጥሩ መሆን ጥሩ ነው። እሱ ማድረግ ከቻልኩኝ ደስታዬ ይመለሳል ብዬ አስባለሁ። ለራሴ ጥሩ መሆን ማለት ምንድነው? ለራሴ ጥሩ መሆን ማለት አሁን በጣም በቀላሉ ሳስረዳ ሰዎች አሁን ለምሳሌ የሆነ ሰው ትወዳለህ ከዛ ለዛ ሰው ምን ያስደስተዋል ብለህ ነው በየቀኑ የምታደርገው ማለት ይሄ ራሱ ለራስ ብዙ ሰው ጥሩ አይደለም። ለሰዎች የሚያደርጉትን እንክብካቤ ምን ተሰማው ዛሬ ለምን ከፋ የሆነ ሰው ዛሬ ለምን እንደዚህ ያሰበ ብለህ የምታስባቸው ነገሮች አሉ። ሰው ለእናትህ ለቤተሰቦች ታስባለህ። እሱን ተመሳሳይ ለሰዎች የምታሳየው ሐሳብ ለራስ ማድረግ ነው። ራስን እንክብካቤ ማለት ለምን ከፋኝ እንደዚህ መክፋት ራስን ማስበለጥ አንድ ጊዜ አለበት። ለራስን መምረጥ መቻል አለብህና እንደሚጎዳህ እያወቅህ ሌሎችን ለመጥቀም ብለህ አንድ የምታደርጋቸው ነገሮች አሉና ለራስ ጥሩ መሆን ማለት ራስን መንከባከብ። መጽሐፍ ቅዱስ ራስን ሰዎችን ባልንጀራ እንደራስ ወደድ አይደለም የሚለው መጀመሪያ ራስን መውደድ አለብህ። ከዛ ነው ሰዎች ይመጣሉ። ዛሬ ልደት ነው፣ ስፔሻል ቀንህ ነው። ብዙ ሰዎች እንግዲህ ጊፍት የሚጠብቁበት ቀን ነው። እኛም ያው በጠዋት ጠርተናል፣ ጊፍት እየጠበቅን ነው። አዎ አድጃችሁ ነሽ። እሺ ግን ለራስህ አንድ ቃል እንድትገባ ፈልጋለሁ። ዛሬ ልደት ስለሆነ ስፔሻል ቃል ምን አይነት ቃል ትገባለህ ለራስህ ካሁን በኋላ? አሁን እንደውም ጥሩ ጥያቄ ጠይቀኝ። ይሄንን ከራሴም ጋር ሳስበው የነበረ ነገር ነውና በዚህ ዓመት የተሳሳትኳቸው ስህተቶች በፍጹም አልተሳሳታቸውም። ይሄ ለራሴ ቃል ገብቻለሁና ቅድሚያ የሰጠኋቸው ሌሎች ነገሮችንና አንዳንድ ስህተቶች ተሳስቻቸዋለሁ ብዬ ማስበው ስህተት ሳይሆን መሳት ነው የሚባለው። ከዛ አውቄ ነው ያደረኳቸው እነዛ ነገሮችና ራሴን እንደዚህ አይነት ሁኔታ ውስጥ ከዚህ በኋላ መልሼ የምከተው አይመስለኝም እና ለራሴ ቃል ገብቻለሁ። በፍጹም ምንም ቢሆን ያደረኳቸው ነገሮች ከዚህ በኋላ ተመልሼ ማድረጋቸው አይመስለኝም። ሙሴ እንኳን ለ24ኛው በቃ እንኳን ደስ አለ። እንኳን በእነዚህ ህፃናት ፊት እና ከነሱ ጋር ለማክበር እድሉን አገኘ ማለት ፈልጋለሁ። ዛሬ በጣም ደስ ብሎኛል። እናንተ የሀገር ባለውለታዎች አገርን ወክላችሁ ለዓለም የምታስተዋውቁ አገርን ወክላችሁ ሁሉ ጊዜ ፊት ለፊት የምትቆሙ ለሀገራችሁ ትልቅ አስተዋጽኦ የምታደርጉ የሚዲያ ወጣት ልጆች ናችሁ። ይሄ ትልቅ ነገር ነው። እናንተ በደፈናው በፊትም ሆናችኋል። ካሁን በኋላ የዲቦራ አባላት ናችሁ። ጥሪ አያስፈልጋችሁም፣ ቀጠሮ አያስፈልጋችሁም፣ ምንም ነገር አያስፈልጋችሁም። ሁል ጊዜ ከዲቦራ ጋር ትቆማላችሁ። እነዚህ ፍቅራቸውን ላካሳያችሁ ህፃናት ጋር ሁል ጊዜ አብራችሁ ትሆናላችሁ። እንግዲህ እዚህ ዛሬ ያየናቸው ትንሽ ናቸው። ትምህርት ያለ ጊዜ ቢሆን ኖሮ ወደ 350 ልጆች እዚህ ይኖራሉ። ሁሉን ከሰበሰብናቸው ማርች ላይ ስንገናኝ ደግሞ ከ10 ሺህ በላይ እናገኛለን። ስለዚህ ሁሉንም የማግኘት የመደገፍ ህብረተሰቡን እንዲደግፋቸው የማድረግ ቤት ውስጥ ተደብቆ እንዳይቀሩ ሊማሩ፣ ሊሻሻሉ፣ ሊሰሩ እንደሚችሉ የማሳወቅ አገራዊ ግዴታችንን መወጣት አለብን። ያው ጀምራቸዋል፣
ሙሴ እንኳን ደስ አለ፣ እንኳን እዚህ መጣችሁ። በጣም ደስ ብሎኛል። አመሰግናለሁ። ትወዳታለህ? ማንን? አያቴን። ስለሷ ስታወራ ሰማለሁ ብዙ ጊዜ። አዎ ያው አያቴ ነች ያሳደገችኝ። አያቴ ጋር ነው ያደግኩት። እንደ እናትም ሆነ ያሳደገችኝ እሷ ነች። ከዛ ደግሞ አሁን ህይወቴም through the struggles የመጡት በሙሉ አንድ እንድመለስ እንድቆም በእግሬ አድርጋኛለች ብዬ አስባለሁ። በጣም አግዛኛለች በብዙ ነገር እና በጣም አያቴንማ በጣም ነው የምወዳት። ከብዙ ነገር ካረገችልህ የማትረሳው አንድ ነገር ምንድን ነው? በዚህ አመት በጣም ታግሳኛለች ብዬ አስባለሁ። ማለት ያው ለቤተሰብ እነሱም ይጨነቃሉ፣ እሷም ታስባለች ብዙ ነገር ሲሆን ብዙ ነገር ሳረግ አንዳንድ ጊዜ ወንድ ልጅ ትዕግስት ነው የሚፈልገው። በራሱ ነው የምትወጣው ችግሮችን ይሁን እንደዚህ አታርግ የሚል ግን ቤተሰብ ለመታገስ ይከብደዋል። ምክንያቱም ወዴት ነው እንዴት ነው የሚለው ነገር ግን ብዙ ነገር እያየች ታግሳኝ ከዛ ደግሞ በብዙ ነገር አግዛኛለች። ዋው በጣም ደስ ይላል። እኔ አሁን እናቴ በጣም ነው የምወዳት። በህይወቴ ነው የምልህ እንደ እናቴ የተረዳኝ ያለ ፍጥረት የለም። እውነት ብዙ ሰው ሲተርበኝ ሲያንቋሽሸኝ እናቴ ግን ጀስት ኦኬ ለምክንያት ይሆናል የሆነ እግዚአብሔር የነገረው ነገር አለ ማለት ነው። እናንተም አያትህ እንደዛው እንደምትረዳ ነው ማምነው። በጣም ደግሞ መታገስ በጣም ትልቅ ነገር አለ ለቤተሰብ። ልጅህ እንደዛ ሲሆን እያየ ዝም ማለት በቃ ማመን የሆነ ሰው ሲያምንህ እምነቱን አንተ ላይ ሲጥልብህ አንተም በደንብ ፐርፎርም ለማድረግ ትልቅ ስንቅ ይሆናል። ሰው ቢወድህ ይሻላል ወይስ ቢረዳህ? አይ ቲንክ ሰው ቢረዳኝ ይሻለኛል ብዬ አስባለሁ። ምክንያቱም የሚረዳ ሰው በሙሉ ይወድሃል ብዬ አስባለሁ። ሰው የሆነ ነገር ከተረዳ አለመውደድ አይችልም ሁሉም ነገር ስለሚያውቅ። ሙሴ በጣም ጎበዝ ሰው ነህ አንተ፣ ብርቱ ሰው ነህ። ዝቅተኛ ደረጃ ላይ ሆነ አይቻለሁ። አሁን ደግሞ እየተሻሻልክ ነው፣ ትልቅ ደረጃ እየደረስክ ነውና እወድሃለሁ በጣም። ልታጎርሰኝ ነው እንዴ ማይክ? ልታጎርሰኝ ነው? እሺ ቴንክ ዩ። እወድሃለሁ ሙሴ በጣም ጎበዝ። እኔም እወድሃለሁ። እንወድሃለን። አይ ሚን እንወድሃለን። ሃፒ በርዝዴይ ሙሴ ሰለሞን። በዲቦራ ፋውንዴሽን ስም እንኳን ተወለድክ እንልሃለን። ዛሬ እዚህ መተህ ስላከበርክ ልደትህን ልጆቹ ጋር ከጎን ስለሆንክ ከአይምሮ እድገት ውስንነት ልጆች ጋር እደግፋለሁ ብለህ ዛሬ እዚህ ስለተገኘ በጣም ነው የምናመሰግን። እንኳን ተወለድክ። ሰዎች እንግዲህ ዛሬ በተሰማ ዜና እያለ የሚዘግብልን ወንድማችን ሙሴ ዛሬ 4 አመቱ ሞልቷል። እንኳን ደስ አለ። ቴንክ ዩ በጣም የሰላም የፍቅር የደስታ እድገት ያርግድ። እንኳን ለዚህ አበቃ ወንድማለም። ከኔ ህይወታችን መሆኑን ሳቅ በጣም ነው የገረመኝ። እንደ ታላቅ ምን እልሃለሁ መሰለህ እድሜን በደንብ ተጠቀምበት እንደኛ እናት። አይ ሞር ላይፍ ወንድሜ ቴንክ ዩ ደብላሉ ነገር ነው። ሙሴ እንኳን ተወለድክ። ከ23 አመት ወደ 4 አመት ይሄን የመሰለ ቦታ መተህ እንድናከብር ስላደረከን በጣም እናመሰግናለን። አርያና ትልቅ ቦታ እንድንደርስ እንግዲህ ምሳሌ ነው ከማለት ነው። ሙሴ ሃፒ በርዝዴይ። ሙሴ ወንድሜ እንኳን ተወለድክ። ቀሪ ዘመንህን እግዚአብሔር ይባርክልህ።